እናትየው ስታይኝ አልተመቸዋትም ይመስለኛል ጥላኝ ገባች ማለት ነው። ውይ እንደው ልጄ ደግሞ ምን ውስጥ ገባ አይደል? የትኛዋን ዱርዬ እቺን ዱርዬ ይዞ ምናም ሊሉ ይችላሉ። ሰርጋቸው እንደዚህ ነው ብሎ ተነገራት። አቤት የመኪናው ብዛት ይባላል። ያው የመንደር ልጅ ሰፈሩ ወሬ ያለ አቤት የልጅ ሰርግ ምናም ሲሉ አልመጡም እንደ ሰርጉ ላይ። አዎ አሁን አንቺና እሱ እኮ ድብን ያለ ፍቅር ናችሁ። ያኛውን ረስታችሁታል። ቅድም አንቺ የተናገርሽው ነው እሱ የተናገርሽ ነገር ጭራሽ አይምሯችሁ ውስጥ የለም። እውነት ነው። እናንተ ፍቅር ናችሁ። ግን ያቺን ያየ ሰው እድሜ ዘመኑን አንቺ እያቃጠልሽው እንደሚኖር ሊያስብ ይችላል። እንኳን መጣክ አልለው እውነት ለመናገር እኔ ፊት ለፊት ነው የማወራው። ለምን አስመስላለሁ? በጣም የተናደድኩበትና በቃ ቁጭ ባለበት ነው ንቅ ያረኩት ማለት ነው። በሁለት በኩል የሚጠበሱ እዚህ ጋር ሲመጡ ቤት ሰላም አያገኙም። ከዛ ሲወጡ ደግሞ እዛ ጋር ልክ ነህ አለ እግዚአብሔር በሚያውቀው ነው ምልክ ማለት ነው። በቃ ጆሮዬ ጥልቅ ነው የሚል ይገባል። ተስተካክሎለታል ማለት ነው። በቃ ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ለተከበራችሁ ተመልካቾች እንደምናደርስ ይታወቃል። በመናቀርባቸው ታሪኮችም ተመልካቾች እንደምትማሩበት እንደዚሁም ደግሞ ባለ ታሪኮቻችንም መልእክቶቻችሁ ለምትፈልጉት አካል እንደሚደርስ ተስፋ እናደርጋለን። በዚህ መሰረትም ዛሬ በአንድ ታሪክ ተገናኝተናል። ለልጄ ምን ልበላት? ይህ የዛሬ ተረኛ ባለ ታሪካችን ጥያቄ ነው። በቆይታችን ሁሉንም ወደ እናንተ እናደርሳለን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ይህ ላንተ፣ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ። እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል የምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንኳን ደህና መጣሽ። እንኳን ደህና ጠበቃችሁ። ሰላም ነው አይደል? እግዚአብሔር ይመስገን። በቅድሚያ አመሰግናለሁ ስለመጣሽ፣ ታሪክሽን ልታካፊን ፈቃደኛ ስለሆንሽ፣ ደግሞም ምናልባት ሴቶቻችን ከኔ ይማራሉ ብለሽ አስበሽ ወደኛ ስለመጣሽ እኔ በቅድሚያ በተመልካቾች ስም አመሰግንሻለሁ። እኔም አመሰግናለሁ። እንግዲህ አድርጋችሁ ስለጋበዛችሁኝ አመሰግናለሁ። በትውውቅ እንጀምር እስኪ። ለኔም ለተመልካቾችም ራስሽን አስተዋውቂ። እኔ መሳይ እባላለሁ። የመጣሁት ከናዝሬት አዳማ ነው። የአንድ ሴት ልጅ እናት ነኝ። እሺ መሳይ፣ እንግዲህ ብዙ ነው ታሪኩ ያንቺ አውቃለሁኝ፣ ግን እንደው እንደ መግቢያ እንዲሆነን ትንሽ ስለ መሳይ ልጅነት ባውቅ በጣም ደስ ይለኛል። እንዴት ነበር ልጅነትሽ? እንዴት ነበር አስተዳደግሽ? ለቤተሰቦችሽ ስተኛ ልጅ ነሽ? ያን ንገሪኝ እስኪ። ለቤተሰቦቼ አራተኛ ልጅ ነኝ። ያው በእናትና አባቶቼ በፍቅር ነው ያደግኩት። ጥሩ ቤተሰቦች አሉኝ። ያው ትምህርት ብዙም አልገፋውም። 10ኛ ክፍል ውጤት አልመጣም ነበረ። ውጤት አልመጣም ሲል ያው ወደ አረብ ሀገር ሄድኩኝ። መቼ ነበር ጊዜው? 2005 በእኛ። አዎ አንድ ጓደኛዬ ነበረች
እዛ ቀድማኝ ሄደች። እሷ በጣም ጥሩ እንደሆነ እዛ መስራት መቀየር እንደምንችል ግዴታ በትምህርት እንዳልሆነ አበረታታችኝ። ሄድኩኝ ማለት ነው። 2005 አዎ 2005 ቤተሰብ ፈቀደልሽ ማለት እንዴት ነበር? ቀላል ነበር መሄዱ? እናቴ ጭራሽ ነው ያልፈቀደችው። እንደውም አልሸኘችኝም ጭራሽ በቃ አትፈልግም። በጣም አዝናለች ሲሄድ። እኔም ደግሞ ያው ልጅነቱን ስለነበረ ስሜታዊ መሆን ነው ሄድኩኝ ማለት ነው። ከሄድኩ በኋላ ደግሞ ደስተኛ አልነበርኩም፣ አልተመቸኝም። ናፍቆት የቤተሰብ የእናት የአባት 1 አመት እንደቆየው የነበርኩበት የምሰራበት ሰዎች ማዳሞቼ ማለት ነው ሊሸኙኝ አልቻሉም። ጠፋው ማለት ነው። የት ሀገር ነበር ሄድሽ? ኩዌት። ኩዌት። እሺ። ጠፋውኝ 3 ወር አካባቢ ታሰርኩ። ከዛ በኋላ ነው የወሰደኝ ሰውዬው። መሸኘት አልፈለገም እና ፓስፖርት አምጣ ተብሎ ሲደወልለት እንድትታሰር ፈልጋለሁ አለ። ያው ከረምኩ ማለት ነው። በነጭ ወረቀት ነው የመጣሁት ወደ ሀገሬ ማለት ነው። ከዛ እዚህ ስመጣ ያው እንግዲህ ብዙም አልቆየሁም። 1 ወር አካባቢ ላይ የልጄን አባት ተዋወቅኩ። እንዴት ነበር ግን እንደው ማለት ወደዚህ ከመግባቴ በፊት ኤክስፔክቴሽንሽ ማለት በተለይ ጓደኛዬ ናት የጠራችኝ ማለት ህይወት እዛ መተሽ መቀየር ትችያለሽ አለችኝ ምናምን አልሽና ብዙም አልቆየሽም ላይ ከ1 አመት ቆይተሽ ነው እንግዲህ ታስረሽ ወደዚህ የመጣሽውና ያው መቼም ገምተሽ ሄድሽ ወይም ጠብቀሽ ሄድሽው ነገር አለ አልሆነም አልተሳካምና ስትመጪ የነበረው ስሜትሽ እንዴት ነበር? አዎ አንደኛ ከሄድኩኝ በኋላ በጣም ለመልመድ ጊዜ ፈጅቶብኛል። በጣም ከባድ ነበረ። ሙቀቱ አለ እንዳልኩክ ወዲያው ነው እኔ ከቤተሰቦቼ ጋር ለመጀመሪያ የተለያየሁት። ናፍቆቱ አለ። የምሰራባት እናትየው ሴትየዋ ማለት ነው በህይወት ብዙ አልቆየችም። እኔ እነሱ ጋር ከገባ በኋላ ከ3 ወር በኋላ ሞተች። ኦኬ። አልነበረችም እና የሱም አልተመቸኝም። እሷ ስትሞት በጣም ብዙ ወንድ ልጆች አሏት ወደ 5 እና ወንዶች ናቸው ሁሉም። እነሱም ጋር መቆየት አልፈለኩም። ብዙ ነገር አልተመቸኝም። ብቻ ያተጨማምሮ መጣው ማለት ነው። እሺ እስኪ ወደ ፍቅር ወደ ትዳር ህይወት ደግሞ እስኪ እናምራ። እንግዲህ በመጣሽ ብዙም ሳትቆይ እንደተዋወቅሽ ነው የነገርሽኝ። እንዴት ነበር አስተዋውሰሽ ንገሪኝ እስኪ። ከሱ ጋር እንዴት ነበር መሰለክ የሱን ጓደኛ አንድ ትምህርት ቤት ተምረን አላቀው ነበረ እና እሱ ካላገኘው ሻለኝ። ጓደኛው ነው እሱ? እሱ አይደለም ጓደኛው። እሺ። ካላገኘው ሻለኝ ነው አልወጣም ተይቻለሁ አልኩት። ደግሞ ተይቼ ነበር ቤት ነበርኩ እና በቃ መሳይ ካልመጣሽ በቃ ሻይ ቡና ጾም መያዣ ነው ዛሬ ሻይ ቡና ምናምን መጣ ማለት ነውና ወጣው ማለት ነው። ስወጣ ብዙ ናቸው ወደ 4-5 ናቸው። አንደኛው እሱ ነው ማለት ነው። እና በቃ እንዳየኝ ነው ከኔ ጋር ምን ይፈልገው ማለት ነው። እኔ ደግሞ በጣም ነበረ የደበረኝ። በጣም ችኩል ነገር ነውና ልሂድ አልኩኝ። እኔ ብዙም አልተመቸኝም፣ መቆየትም አልፈለኩም። አይሆንም በቃ ማምሸት አለብሽ፣ አምሽተሽ ነው የምትሄጂው አሉኝ ማለት ነው። ያው እንግዲህ 1-2 አለ የጾም ያያ ተባለ። ወጣትነቱም ያው ያፋሬጁም አለ አይደል? ጣን ከዛም በቃ ቤስት ሆነን ማለት ነው። ፍሬንድ ሆነን እዛው ጓደኛው ነን። ስልክ ተለዋወጥን። ከዛን ከሱ ጋር እዛው ጓደኛው ነን ማለት ነው። የዛኑ ቀን እግዚአብሔርን በቃ አለፍ ማለት በቃ አይቻል አቅም እንደዚህ ስቲል አሁን ድረስ እኔ በሰውን ገጥሞኝ አቅም ይለይ ነበርና በቃ ምንም ነገር ይምጣ ነገር የለም እንደዛ ነገር ነው በቃ
ያው እግዚአብሔር ካለው የሚባል ነገር አለ። በቃ ምንም ማድረግ አልቻልኩም። በቃ አብረን ከዛን ጊዜ ጀምሮ ፍቅር ጀመርን በለው። ብዙም አይደለም ግን በቃ የሆነም የዋነት ማይበታለው ምንም ሌላ ስሜት የለኝም። አብረን እንቀጥላለን የሚልም ነገር የለም። ግን በቃ ጓደኛው ተጀመረ ማለት ነው። በቃ ቀን በቀን ነው ልክ 24 ሰዓት ነው የሚደውለው። ወር እስከ ወር ሳምንት እስከ ሳምንት እንገናኛለን። መላመድ ያው ፍቅር አለ አይደል? ስለምደው እኔም እየወደድኩት መጣው ማለት ነው። ከዛን ተዋደድን እና ከኔ ጋር መሆን ይፈልጋል አብሮ መኖር ማለት ነው። እንደዛ ቢሆንም ግን አንድ ወንድም አለኝ እና እሱ ብዙ ደስተኛ አልነበረም። ተይለኝ ነበር ስራ መስራት አለብሽ፣ ካልተማርሽ መስራት አለብሽ፣ ወንድ ልጅ እንደዚህ ነው እንደ ወንድም ይመክረኛል። ምስኪን ነው እኮለዋለሁ ማለት ነው። በቃ በሱማ አትናገሪ ምናምን ማለት ጀመርኩ እኔም ማለት ነው። ተጀመረ ማለት ነው። በቃ እኔም ወደድኩት፣ ፍቅር ጀመርን። በዛ ፍቅራችን ውስጥ ቤተሰቦቹን ማስተዋወቅ ፈለገ። እኔን እናቴን ቆይ አስተዋውቅሻለሁ ማለት ጀመረ። እውነትም ሊያስተዋውቀኝ ወሰደኝ ማለት ነው። ገና እናቴው ስታይኝ አልተመቸዋትም ይመስለኛል። ጥላኝ ገባች ማለት ነው። ወደ ውስጥ ገባች። የሆነ ምግብ ቤት ነገር አላቸውና እዛ ነው ወሰደኝ። ጥላኝ ገባች። አልፈለገችም እኔን ሰላም ማለትምና በጣም ተናደደ እሱ። በቃ የዛኔ ማንንም መስማት አይፈልግም። በቃ ከኔ ጋር እንዴት ተብሎ እና ቀጠለ የኔና ህይወት አሁንም ማለት ነው። አብረን ለምን አንኖርም? ቤት ተከራይተን ኑር፣ እኔ ላንቺ እኮ አላንስም፣ ይኸው ስራ እሰራለሁ፣ እንደዚህ ገቢ ያለኝ መኖር እንችላለን አለኝ። እሺ አልኩት። እኔም በቃ ያው ወድጄዋለሁ እና ቤት ተከራየን ማለት ነው። ቤት ተከራየን ለወንድሜ። ከቤተሰቦቼ ጋር ወጥቼ ወንድሜ ጋር መኖር ጀምሬያለሁ እኔ ከዛ ስመጣ ማለት ነው። ከኩዌት ከመጣሽ በኋላ ቤተሰብ ጋር ሳይሆን ወንድምሽ ጋር? አዎ ቤተሰቦቼ ደግሞ በቅርብ ነው ናዝሬት የገቡት። ከናዝሬት ወጣ ብለክ አባባ ሀገር አለች አነስ የምትል ሀገር አዋሽ የምትባል እዛ ነው የተወለድኩት እኔ። ብዙ አልኖርኩም እንጂ አዎ ቤተሰቦቼ ደግሞ እዛ ናቸው። መላለሳለሁ። በጣም ቅርብ ነው። 15 ኪሎ ሜትር 16 ቅርብ ነው። ትምህርት የምንማረው ወደዚህ መተን ስለሆነ መመላለሱ ምናምን አለና ወንድሜ ጋር ገባው ማለት ነው። ከዛ ስመጣ ሻንጣዬን ይዤ ወንድሜ ጋር ነኝና ለሱ ወረቀት ጻፍኩለት እንዳታስብና ያው ፍቅረኛዬን ስም አጣቅሼ የሱን ስም ነገሬው እሱ ጋር ነኝ አልኩት። እንግዲህ ከኩዌት ከመጣሽ በኋላ ከቤተሰብ ጋር ከዛ ከወንድምሽ ጋር ነበር የምትኖሪው? ከኩዌት ከመጣ በኋላ ወንድሜ ጋር ነው። ስለዚህ ለዛ ያልከበደሽ አብረን እንኖር የሚለው ጥያቄ ኦልሬዲ ስለወጣው ከቤት በሚል ሐሳቤ። ኦልራይት። ግን እስቲ እንደው መለስ ስላርግሽና ምን አልሽኝ ቅድም? የልጅ አባቴ ባለቤቴ እናት እንዳዩኝ በቃ ልክ እንዳዩኝ አልወደዱኝም ማለትና ማለት ትተውኝ ገቡ ነው ያልሽኝ። እንደውም ለምን ይመስልሻል? ምናልባት መጀመሪያ ላይ ያሰብኩት የነበረው የፀጉር ስታይል አቆራረጥ ያው የሆነ ስታይል ነገር አለ አይደል? ምን አይነት ነበር? የወንድ አቆራረጥ ነበር የተቆረኩት። ኦኬ። ባላቶኒ ምናምን ይባል አረባት ነገር። አዎ ማል ፍሪዝ ነበር። የማል ፀጉር ፍሪዝ ኮና ጎ ፀጉር የለው ነበርና ይሄ መላጣ ነበር። መላጣ ሳይሆን መላጣ አለ በጣም እኛው የወንዶቹ ባላቶኒ አለ እንደዚህ እዚጋ ወይ መላጣው ነው። አዎ ግን እሱም ግን እንደዛ ስታይል ነው ማለት ተግባብተናል እነሱ። ከዛ በኋላ እኮ ተመችቶታል። ያው ስታይሉ ተመችቶታል የፀጉሬ። ግን ያው የኔ ማንነት በዛ አልነበረም፣ በፀጉር ስታይል አልነበረም ማለት በፀጉር ጋር ልማር እንዴ ውስጥክ ያው ትልቅም ሰው ስለሆኑ እናትየው ምናልባት ብዬ አሰብኩ ማለት ነው።
ያው ወላጅ እንደ ወላጅ እንዳልሽው ነው፣ አንጻራዊ ነው። ግን ያው ምን እንደሚባለው ፈርስት ኢምፕሬሽን የመጀመሪያ እይታ ለፍቅረኛሞች ብቻ ሳይሆን አንዳንዴ ለቤተሰብም ቤተሰብ ውስጥ የሚያስቀምጠው ነገር አለ ብዬ አስባለሁ። እንዳልሽው ምናልባት አንቺ የጸጉር ስታይልሽ ወይ አለባበስሽ አንቺነትሽን ላይ ገልጽ ይችላል፣ እንዳንቺ ሳቢ ማለት ነው። አንዳንድ ሰዎች ደግሞ ምን ይላሉ መሰለሽ፣ ይሄ የምናደርጋቸው ላያችን ላይ የምናደርጋቸው ነገሮች የኛ መገለጫዎች ናቸው ብለው ያስባሉ። ገባሽ አይደለ? አሁን አንድ ወላጅ እንደ ወላጅ ያንን ቁርጥ ተቆርጠሽ ምናምን ስትሄጂ አንዲት እናት እንደ እናት ውይ እንደው ልጄ ደግሞ ምን ውስጥ ገባ አይደል? የትኛዋን ዱርዬ እቺን ዱርዬ ይዞ ምናምን ሊሉ ይችላሉ። አትፈርጂም አይደለ? ማለት ከባህል ከምናምን አንፃር እንደዚህ አይነት ነገሮች ኤክስፔክትድ ናቸው ለማለት ፈልጌ ነውና ከዛ በኋላ ነው በማሳመን ነው። አሁን አየሽ ያንን ያ መጀመሪያ ያዩት ነገር ያንቺ መገለጫ እንዳልሆነ አንቺ ነሽ ማሳየት የምትችው። በምን ከዛ በኋላ በሚኖራችሁ የግንኙነቶች ምናልባት ወደ በኋላ እናነሳዋለን። አብሮ መኖር ጀመራችሁ? አዎ አብረን መኖር ጀመርን። ወደ ኋላ ምን ልመልስክና እናትየው ልክ ናቸው። ከዛ በኋላ እኮ የፀጉሬም ስታይል ተቀየረ፣ ማደግ ጀመረ። አሳደግኩኝ ማለት ከዛም በፊት እኔ ፀጉሬን እቆረጣለሁ፣ ልጅ ሞኝ እቆረጣለሁ። ፀጉሬን ስታይሉ ይለይ እንጂ ያው እድገቱ ሲመጣ ፀጉሬን ብዙ ጊዜ እቆረጣለሁ። ስቲል አሁን ድረስም ተቆርጬ እንዲያደገ ነው። ያው አመት ይሆናል ከተቆረጥኩኝ። ብዙ ጓደኞቼ ያውቃሉ ይሄን ፀጉር ስታይል እና ለሷም ደስታም ለሱም ደግሞ ያው ሚስት እንዲህ ምናምን ወይ ፍቅረኛ እንዲባል አልፈለኩም እና አደገ ማለት ነው። ይሄም ተቆርጠሽ አድገሽ ነው አድጎ ነው? አዎ ይሄ አመት 3 ወር ምናምን ታዳጊ ነው። ቆርጣለሁ፣ ያድጋል በቃ። ወይ ስበሳጭም እቆርጣለሁ፣ ስፈልግም ያው እንደሙዴ ማለት ነው። እሺ። እና አብረን መኖር ጀመርን ማለት ነው። ጀመርን። አልፈለገችም እናትየው፣ ሙሉ ቤተሰቡ አልፈለጉ። እሱም እኔም ሻንጣዬን ነው ይዤ ወጣሁት። እሱም ደግሞ የሆነ ልብስ ይዞ ወጣ ከቤተሰቦቹ ጋር ማለት ነው። በጣም እኛ ደስተኛ ነበርን። እንግዲህ ያው በሰዓቱ ነበር ፍቅር ነበረ። ስለዚህ እኔ ደግሞ ቤተሰቦች ማወቅ አለባቸው ማለት ነው። ዋናው ቤተሰቦቼ እናት አባቴ፣ ሽማግሌ ተልኮ ስነ ስርዓት በህግ በ80 ማለት ነው መዳር ስለነበረብኝ ቤተሰቦቼ፣ አባቴ ተቆጭ ነው፣ ይቆጣል በጣም ተሰማ። ለምን ተባለ? ሽማግሌ መላክ አለበት የሚባለው እስከባን ማለት ነው። ከዛን እሷን ማስፈቀድ ማለት መጠየቅ፣ ማስፈቀድ ሳይሆን መጠየቅ ወይ ደግሞ መንገር አለብን። የሱንም እናት ቤተሰቦቹንም እናት አባቱንም ጀመር ሙሉን ማለት ነው ማወቅ አለባቸው። መጀመሪያ በራሱ ጠየቀ ቤተሰቡን። ሽማግሌ ልልክ ነው አላቸው። አይ እኛ አንፈልግም አንድረም ማለት። ከዛን ሽማግሌ ላከ ደግሞ ለነሱ ማስፈቀጃ እንደማለት ማለት ነው። አባረሩ፣ አንፈልግም 2-3 ምናምን በቃ። አንቺን ለማግባት እንዲፈቅዱለት የራሱ ቤተሰቦች ጋር 2-3 ሽማግሌ ላከ። ግዴታ ደግሞ ያው እነሱ ደስተኛ መሆን አለባቸው አይደለም? በሱ ደስታ እነሱም ቤተሰብ ደስታ አለበት። ቤተሰብ የሚያዘነበትና ያልፈቀደ ህይወት ውስጥ መግባት ያው እንዳልኩ ወደ መጨረሻ እንሄዳለን። ዋጋው ከባድ ነውና ጭራሽ ነው ያልፈለጉት በቃ ጭራሽ። ከዛ እኔ የሚቀራሉት ምንድነው እንደ ምክንያትነት የሚያቀርቡት ማለት መቼም ሽማግሌም ሲላክ ሽማግሌም እሱ ቤተሰቦቹ እንዲፈቅዱለት ሲልክ አንቺን ለማግባት እነሱ ደግሞ የሚመልሱት መልስ አለ። እምቢም ሲሉ እኮ የሆነ ምክንያት ይናገራሉ ብዬ አስባለሁ። አዎ ተናግረዋል። ይበልጥ እናትየው አልደረም ነው ያለችው። በቃ አልፈልግም መዳር እኔን እንዲያገባ አትፈልግም በቃ እኮ። ለምንድን ነው ብሎ አልጠየቀም? ጠይቁ መሳይን እንዳላገባት የፈለግሽው እናቴ ለምንድን ነው ብሎ አልጠየቅም? ወይም ሽማግሌዎቹ አልጠየቁም? ልጅቷን ለምንድን ነው እንደው ያልፈለጓት? ጠይቀዋል። ልጅ ነካለ። እውነትም ደግሞ በጣም ልጆች ነን ሁለታችን። እውነት ለመናገር ይሄን ያክል ትዳር ላይ
ወይ ደግሞ አንገብጋቢ አይደለም። እኔና እሱ በተጋባንበት አመት ጊዜ አይደለም፣ ግን በቃ ፍቅር ነው። በቃ ተዋደድን እኮ አይደል እንዴ በሰዓቱ። እንዳልከው ቤተሰብ ደግሞ መፍቀድ ግዴታ ነው። ደስ አይልም፣ ያለ ቤተሰብ አይሆንም። ይበልጥ ደግሞ የእናት ጉዳይ ከባድ ነው። እሷን እኔን ነው በቃ እንዲያገባ ጭራሽ ነው ያልፈለጉት። ምንድነው ሲያለ ይሄው ተኝታ ነው የምትውለው፣ ይዛው ነው የምዞረው፣ ሲዞሩ ነው የሚሉት። ያው አለ ደግሞ የሰፈር አይነት ወሬዎች አሉ። ከዛም በቃ ልጄ ምናምን አለ። ይሄ ብዙ ቤተሰብ ላይ የተቸገሩበት ጉዳይ ነው። ተያት አለኝ ማለት ነው እሱ። ሌላ እናትና አባቱ ነው የሚድሩኝ ከሌ ያሉ ሲለኝ አውቃቸዋለሁ፣ ደግሞ እነሱን አስተዋውቁኛል። እና በጣም ነው እየደበረኝ፣ እውነት ለመናገር አልፈለኩትም። ማለት ብዙም ደስተኛ አይደለም፣ ግን ደግሞ እሱ ትንሽ ኃይለኝነት አለበት። እኔ ማስደሰት ነው የሚፈልገው፣ ቤተሰቦቼ እንዲያውቁ ይፈልጋል። ከዛን እነዛ የተባሉት እናትና አባት ሆነው እሱ የሚያውቃቸው የዋዳ ቤተሰብ ነገር ፈቃደኛው ነው ማለት ነው፣ እነሱ ሊድሩ ማለት ነው። እናትየው በቃ 2 3 4ኛ አካባቢ ሄዷል ሰው ሽማግሌ የተላከ ዶ ማባረር ጀመር። ጭራሽ ነው ማትፈልገው ማለት ነው በቃ። ከዛን የኔ ቤተሰቦች እና የሱ ቤተሰብ ካልፈለጉ ታዲያ አንቺ ዝም ብለሽ ነው እንደ ገብተሽ የምትኖሪው? ነገ የሚፈጠረው ነገር ታውቂያለሽ ወይ? ስለዚህ ከገባሽበት መውጣት አለብሽ ተባልኩ ማለት ነው። እሱ ደግሞ አይሆንም ነው። እንዴት ተብሎ በቃ አለ። እውነት ለመናገር ቤተሰቦቼ በሰዓቱ ብዙም አቅም የላቸውም ነበር፣ ማለት ፕሮግራማቸው አልነበረም። እኔን ሰፋ አርግተው ለመዳር ጊዜ ስጡን፣ ተቀብለናል ሀሳባችሁን፣ ግን ጊዜ ያስፈልጋል፣ ሽማግሌው ይላክ ተባለ። ሽማግሌዎች ተላኩ ማለት ነው። ሽማግሌዎች ተላኩ። በቃ ደስ አለው አባቴ፣ ይበልጥ ደስ አለው። ያው አባቶች ደግሞ ልጃቸው ሲድሩ ያለው ደስታ አለ፣ ቤተሰብ ደስ ይላል። እነዛም እሺ አሉ፣ የሚድሩት ማለት ነው። የሚድሯችሁ? የሚድሩን እሺ አሉ። ሽማግሌ አንዴ ተላከ፣ 2ኛ 3ኛ ላይ እንደ ቀለበት እንደ መልስ አይነት እናድርገውና ፕሮግራሙ እንደዛ ተባለ ማለት ነው። ትንሽ ሰው ነው የምንጠራው ተብሎ ነገሮች ሰፉ። በጣም ብዙ ጓደኞች አሉት እሱ። 50 ሲባል 100 ሲባል ወደ 160 70 በላይ የእሱ ብቻ ሰዎች እንግዶች ሆኑ ማለት ነው ወደኛ ቤት ለመምጣት። ስለዚህ ለቤተሰቦቼ ከ100 ወደ 80-75% የሚያክለውን ወጪ የቻለው እሱ ነው ለእኔ ቤተሰቦች። እነሱ ትንሹን ነገር ነው ያሟሉት ማለት ነው። እና በጣም ፈልጎ ደስ ብሎት ማለት ነው። ከዛን ጓደኞቹን በቃ ደስ አላቸው። እነዛ ደግሞ ዳሪዎቹ ሆቴል ነው፣ የእሱ ደግሞ ምን ሆነ ሆቴል ማለት ነው። ለምን ቤተሰቦቹ ቤት አይሆኑም? ፈቃደኛ አይደሉም። ሆቴል ደግሞ ሌላ ደግሞ ፕሮግራም በጣም ትልቅ ሆነ ማለት ነው። የሱ የራት የኔ ምሳ ፕሮግራም ሆነ። ሰርጋቸው እንደዚህ ነው ብሎ ተነገራት። አቤት የመኪናው ብዛት ይባላል። ያው የመንደሩ ሰፈሩ ወሬ ያለ በቃ አቤት የልጅ ሰርግ ምናምን ሲሉ አልመጡም እንደ ሰርጉ ላይ? አዎ። እና በቃ ራሷን ሳተች ማለት ነው። እናትየው ነው የጀመረችው መጀመሪያ ማለት በቃ ታመመች በጣም እና ሐኪም ቤት ሆስፒታል ገባች። ምንድነው ምክንያቱ? የህመማቸው ብስጭት። ኦኬ። ቁጭት ነው? በዳርኩት ነው? አይ በዳርኩት አይደለም። ለምን ነው በቃ በዳርኩትማ እድሉን እኮ ሰተናቸዋል አይደል እንዲድሩ እኮ። ካለፈ በኋላ ድንገት ምናልባት አሁን እንዳልሽው ፕሮግራሙ ሰፊ መሆኑ እንደዛ አይነት ነገሮች መሟላታቸው ገነንና ተጋነንና ሲነግሯት ለእናትየው ነው የሚደወለው። ደግሞ የምትኖርበት ደግሞ እንዳልኩ አካባቢ የሆነ እንዴት ልበለክ የሆነ ሰፈር አለ በነገራችን ላይ ይሄ ወሬ ምናምን ጨዋታዎች ምናምን በቃ አቤት ልጅሽ አለ እንደየሰፈሩ ነው። እና እኛ ሰርጋችን ላይ ደስተኛ ሆነን ቤተሰቦቼም በሱ በኩል የሚያልፉ ጓደኞች ሲጨፍሩ ሲሉ እሷ ሐኪም ቤት ተኝታለች፣ ግሉኮስ ላይ ነች። እና ፕሮግራሙ አለፈ። ብዙም ግን አይደለም እኔ ማለት እንዴት ልበልክ
እንደዛ እንግዲህ ወደዋለሁ። እንግዲህ ግን የሆነ ነገር ደብሮኛል። በቃ ዳረሳቄ ምናምን ይሉኛል የኔ ሚዜዎች ጓደኞቼ። ምንም ነገር የነበረሽ እነሱ አለመገኘታቸው። አዎ እሱ ግን ለአንቺ ዋጋ ከፈለ ማለት እነሱንም ትቶ ከዛ ደግሞ ደስተኛ እንድትሆኚ ቤተሰቦችሽ ደስተኛ እንዲሆኑ ብዙ ዋጋ ከፈለ። እንግዲህ እንደነገርሽ አይደል? አዎ እኔ ደስተኛ እንዳልሆን ያደርገኝ ምን መሰለክ፣ አንዳንዴ እኔ ስሜታዊ የምንሆነው ነገር አለ። ይሄ ፍቅርም ቢሆን የሆነ ስሜታዊ ነገር ሲጨመርበት ጥሩ አይደለም። መረጋጋት፣ ቆም ብለን ማሰብ አለብን። ገባህ አይደለ? አለ በቃ ውስጥክ ነገን ወደፊትን ለማየት የሆነ ነገር አለ እኮ። ከዛም አሉ አይደለ? ከዛን ብዙ ታሪኮች አሉኝ አይደለ? ምናልባት ያ ነገር ማዝንበት ነገር ሊፈጠር ይሆናል። ያ ሰርግ ብዙም ደስተኛ ሊያደርገኝ እሱ ምንድነው ይለኛል። በቃ በጣም ደስ ብሎታል እሱ። እኔ ግን የሆነ ነገር በቃ ምንም በቃ ቤተሰቦቼ ደስ ብሏቸዋል፣ እንኳን ደስ ያላቸው፣ በቃ እንኳንም ትሆንላቸው። ያ ፕሮግራም አለፈ። የእሱም ሆቴል ማታ፣ የእኛም ምሳ ሰዓት ተጨፈረ፣ ተበላ፣ ተጠጣ። በማግስቱ ወደ ቤታችን ሄድን ማለት ነው። የምንኖርበት ቤት እናት ታማለች ተብሎ ተነገረው። በማግስቱ ደነገጠ። መሳይ ሄደን እንያት አሟታል አለኝ። በድፍረት ሄድኩኝ። እኔ የተኛችበት ሆስፒታል ሄድኩኝ። ደነገጥኩኝ። ሳያት ግሉኮስ ላይ ነች፣ በጣም ታማለች። ይቅርታ ለማለት ሞከርኩኝ። ያው የልብ አይደለም እሷ ጋር ያለው ነገር። እኔ ግን በጣም አዝኛለሁ። ከዛ ጊዜ ጀምሮ ነው ትልቁ ደግሞ ችግር የሆነብኝ፣ ከሰርጉ በኋላ ማለት ነው። በቃ ከዛ በኋላ እርግዝና ተፈጠረ እኔ ጋ። ይቅርታ ጠየቅሽ? ሆስፒታል ሄደሽ? አዎ ይቅርታ ጠየቅኩኝ። ይቅርታው ላይ ደስተኛ አይሚን ምንድን ነው አሁን እስቲ የነገሩሽ ነገር አለ ላንቺስ? እሱ የሚለኝ በሂደት ታምናለች፣ የኔና አንቺን ህይወት ታምንበታለች ነው የሚለኝ። እናሳምናታለን ነገር ነው። ቅድም እንዳልኩሽ እኮ ነው የአንቺን ነገር ከላይ ባዩት ነገር የወሰኑት ነገር ትክክል አለመሆኑን ለማረጋገጥ እናንተ በፍቅር ሰርቶ በማሳየት ጠንክሮ በመኖር ማሸነፍ እንዳለባችሁ ነበር ቅድም ምስልሽ ነበር። እሱም ያለሽ ትክክል ነው ልልሽ ፈልጌ ነው። ባለቤትሽም ያለሽ በሂደት እናሳምናታለን እሷን ምናምን ነገር ነው። ሌላው ቤተሰቦቹ ጋር ያን ያክል ችግር የለም። እህት አባት ጋር ብዙም አልነበረም። እናት ጋር ነው ትልቁ ችግር የነበረው። ጠየቅናት፣ ወጣን ማለት ነው። እሱም ወደ ስራው ሄደ፣ እኔም ወደ ቤት ሄድኩ። ግን እኔም ብዙም አይደለሁም፣ ደስ አላለኝም። የእናቱ እንደዛ መሆን አልተመቸኝም። ምንም ያክል ሳልቆይ የእርግዝና ህመም አለ አይደለ? የእርግዝና ህመም ጀመረኝ። ሆስፒታል ገባሁኝ። እኔም በጣም ነበር የሚያመኝ። ወደ 4 ወር አካባቢ ተመላልሻለሁ። 15 ቀን 1 ሳምንት እየተኛው ምግብ የሚባል ነገር አልበላም። በጣም ነው የሚያመው የኔ እርግዝና። አንዳንድ ሴቶች ላይ እንደዚህ ይፈጠራል ብሎኛል ዶክተር ከ101 እና አልተመቸኝም። እና ሰማች እሷ ያው ተሻላት፣ አገግማ ወጣች። የኔን መታመም ነፍሰ ጡር እንደሆንኩም እርግዝናውንም ስትሰማ በጣም ተናደደች። ማለት አልፈለገችውም። መራገሙ አለ። እኔ ደግሞ መልእክት ይመጣል፣ እኔ ጋር ጠያቂ ይመጣሉ፣ እሱ ምናምን በዛ በኩል ፕሮግራም ላይ ነበሩ። አንዳንድ በቃ ቤተሰብ ሆንኩኝ። የሱ ጓደኞች እኔ ጋር ይመጣሉ። መሳይ እንደዚህ ነው አንዳንድ አሉባልታ ምናምን ይነግሩኛል። ያው እኔ ብዙም አልሰማም። ግን ራስሽን ጠብቂ፣ በቃ እናትየው በጣም ነው እንትን ያለች ማለት ያዘነችብሽ ነገር አትፈልግም። እሱ ደግሞ በስማም እንደውም ሳረግስ ነው የባሰበት። እርግዝ ነው ሲፈጠር የመኖሩ ፍላጎት ከኔ ጋር በቃ ልጃችን ገና ልጃችን ሳትመጣ ስትወለድ የነበረው እቅድ ደግሞ እግዚአብሔር ይመስገን በሰዓቱ ጥሩ ነበረ። ይሰማኝ ነበረ፣ ይሰራልም። እንዲም ሱሰኛም አይነት ሰው አይደለም። ልጅነትም ወጣትነቱም ቢኖር ግን ጎበዝ ነው። በቃ በዛ ሰዓት ነው ምልክ
እኔ በማቅበት እሱን ሰዓት ጥሩ ነው። ከዛን እግዚአብሔር ይመስገን አገገምኩኝ፣ ተሻለኝ። ልጄም ደረሰች፣ ተወለደች። በጣም ደስተኛ ሆነን እኔም ደስ አለኝ። ልጄን ሳይ መጀመሪያ ልጄ ነች፣ እዛ የልጅነት ልጄ ነች። በጣም ነው ደስ ብሎኝ በቃ እና ፍቅራችን እንዳለ ነው። እሷም ስትወለድ የነበረውና ክርስትና ትልቅ ፕሮግራም ነበረ ከተወለደች በኋላ። በክርስትናው እንኳን እስቲ ቤተሰብነት እንፍጠር ብለን ሞከርን። እሱም አልተሳካም፣ አልመጣም አለች። ይሁን ነገር ይሰማኝ ነበረ። መክረዋለሁ፣ እሱን መጠንከር አለብን፣ መጸለይ አለብን። በዚህ ህልም አንዳንድ ነገሮች ነው ያለው። ያን ያክል እኔ አማኝ ሆኜ ሳይሆን ግን በቃ ይሁን ነገር ይታየኛል እና ስለው እንዴ መሳይ ምን ችግር አለ? እኔ አለው አይደል እንዴ እሰራለሁ፣ እግዚአብሔር ይመስገን፣ ምን አጣን ምናምን ይለኛል። አሁንም ለማሳመን ሞከርን። 5 ወር ሆነች ልጄ ተወለደች። ክርስትና አልፋ 5 ወር ምን አሰብን መሰለክ? እቤቷ ሄደን ልጃችንን ይዘን እግሯ ላይ ልጃችን እንደዚህ ይዘን ለመደፋት ማለት ነው፣ በቃ ለመታረቅ። ወንድሜን ያስኩኝ፣ የሱም ጓደኞች ተሰባሰቡ። ከዛን ልጄን ያስኩ፣ ሄድን ተሰብስበን እሷ ቤት መኖሪያ ቤት። እሺ ድንገት ነው የርንባቸው የምናገኛቸውን ሰዓት ሄድን። እውነትም ጎረቤት ምናምን ነበር ሰብስቦ፣ አጋጣሚ ቡና እየጠጡ ነበረ። ልጄን ይዤ ነው ዘፍ በያሉኝ፣ እንዲህ ውድቅ በያሉኝ። ያው መሬት ከነ ልጄ እንዳቀፍኩ እንደውም ልጄ ሁሉ ወድቃብኝ ነበር እና ልጄ አይሆንም አለች። ጎረቤቶቿ ተቆጧት፣ ደነገጡ በጣም። እንዴት እርጥብ እኮ ነው ያዘችው፣ ህጻን ልጅ ነው ያዘችው። ሌሎቹ ልጄን ተቀበሉኝ፣ አለቀስን። ወንድሜም ስቅስቅ ብሎ አለቀሰና ይቅር በያቸው አላት። እንደውም ወንድሜን ተቀበለች ማለት አመጣት፣ እሱ እንድትረጋጋ አረጋት። በቃ እሺ ነገር ይቀመጡ ነገር አለ አይደለ? መጀመሪያ ይውጡልኝ ሁሉ ነበር፣ ከቤት ሁሉ ልንባረር ማለት ልንገፈተር ሁሉ ነበር። አስወጡልኝ ነው በቃ። ከዛን ቁጭ ያለን ልጄን ያስኩኝ፣ እሺ ያለች። በጣም እንዳዘነች ነው የነገረችን። ይቅርቤን እንክስሻለን አላት እሱ። ከዛን በቃ ታረቀን ማለት ነው። የዛን ቀን ታረቀን። ከዛ በፊት ትተዋወቃላችሁ? ቤተሰብ ለቤተሰብ ምናምን ትተዋወቃላችሁ? ቤተሰብ አይተዋወቁም። እንደውም ወንድሜ የመጀመሪያ ጊዜ ዛኔ ነው ቤታቸው ራሱ እንደነገርኩ በቃ ያ ፕሮግራም እኮ እንትን አለም አይደል እንዴ? ስለዚህ እንዴት አልተዋወቁም? ከዛ በፊት አረ እንደው ባጋጣሚ ይተዋወቃሉ? ጭራሽ አንተዋወቅም። ከዛም በቃ ታረቀን። የዛኔ ደስ አለኝ እኔ ራሱ በጣም በቃ የሆነ አለ በቃ የሆነ ስሜት አለውና ተመስገን አምላክ ያልኩኝ። በቃ ቤተሰብ ሆንኩኝ። ከዛን እሷም በቃ እሺ ምናምን ነገር ያው ልጆች ናቸው ተባለ፣ አትዘኝባቸው ተጀመረ ቤተሰብነቱ ከዛን ጊዜ ጀምሮ። ከዛ መሄድ ጀመርኩኝ እኔ ራሱ እጠራለሁ። ልጄን እያያዝኩኝ መሄድ ነው በቃ። ልጄን በሳምንት ቢያንስ 3 ያልሄድም ብለህ ነው እና ቡና እያፈላን ምሳት ትበላላችሁ ነው መባል። ሰራተኛ አለችኝ የቤት ታግዘኝ፣ ከሷ ጋር እየተያዝን ቤት ነው እሱ ስራ ነው የሚለው። ከዛን የልጄ ደግሞ ልደት ደረሰ ማለት ነው። በዛ ውስጥ ግን አንዳንድ ጸቦች መታ መናገር የሆነ ነገር ላይ እኔም ቤት መምጣት ጀመሩ። እህቱም ቤተሰቦቹም አባትየውም የሆነ ነገር ማየት። እኔና እሱ ለምሳሌ የሆነ ነገር ካጠፋ ቆጠዋለሁ እንደሚስት። ያችን ነገር ማየት አንደኛው እህት ወይ አንደኛው ቤተሰብ ካየ ሄዶ አጋኖ እርስ በርስ ማውራት ነገር እኛ ውስጥ መግባት ማለት ነው። ልደት ደረሰ፣ ልደት አከበረ። እንግዲህ እነሱ ይመጣሉ፣ አንቺ ጋር መምጣት ጀመሩ፣ አንቺ ምዛት ይቻላል። እኔ መሄድ ጀመርኩኝ። አዎ ከዛ ስትናገሪው ምናምን ያያሉ? አዎ ክፋት አይደለም የምናገረው። ምን ሲያጠፋ ነው ለምሳሌ የምትናገረው? ለምሳሌ ምን አይነት ባህሪ ያለው መሰለክ? ይሄ የዋህነት ትለዋለህ አላቅም፣ ብቻ
የሚያናደኝ ምን አለ መሰለክ እመክረዋለሁ። አሁን እንደ ትላንትና የሆነ ነገር ወይ ደግሞ በስራ ላይ ንግድ ስራ ነው የሚሰራው ይበላሽበትና ከመበላሸቱ በፊት ለኔ ያማክረኛል። እንደዚህ እኮ እንደዚህ ተው ግን ያልተመቸኝም ባታደርገው ስለዋለሁ ያንን ጉዳይ ማለት ነው። ተይ መሳይ አሪፍ ይሆናል ታያለሽ ምናምን ይለኛል። ያ ነገር አሪፍ ሳይሆን እናገኘዋለን አንዴ አይደለም ተደጋጋሚ። ያው እኔ ደግሞ እንደዚህ አሁን ላይ ቢሆን በደንብ ማስተውላቸው ነገር አሉ። ይሄ ፊት ለፊት በጣም ግልጽነት ከባድ ነውና ግልጽ ነኝ። እንደዚህ ቤተሰቡን የሚነካ ነገር ነው የምትናገሪ? ኖ በፍጹም ቤተሰቦቹን እኔ አልናገርም። ምክንያቱም እንደ ቤተሰብ ማለት እኮ እንደ ከቤተሰብ ጋር መግባባት አለብን እኮ። እንዴት ነው እነሱ ያጋነኑ ይናገራሉ ያልሽኝ ምን ስትዩ? ለምሳሌ ለምን ምናምን እንደዚህ ያደረግ አይሆንም በቃ ዝም በል በቃ በኋላ እናወራለን ብዬ የሆነ የመቆጣት ወይ ደግሞ እነሱ ሄዱ ለማለት ነው እንግዲህ ካልኩኝ ልጄን እያደረገች እየጠባበሰች ልጄን እያቃጠለች በእኔ አይደለም በነገራችን ላይ እኔ በሌላም ሰው አይቻለሁ። ይገናል የሚያውቀው ያውቀዋል እኮ የሚያውቀው። እኔም ለዛ እኮ ነው እኔን ጥያቄ በደንብ ኖቲስ ያደረኩት። ይሄንም ብዙ ቤተሰቦች አሉ የሚያውቀው ያውቃል። የልጆቻቸው ትዳር ላይ ጣልቃ የሚገቡም አይገቡም ባለትዳሮችም ይሄን ያሉ እና መጠንቀቅ መማርም ስላለበት አንዱ መማር አይደለ እዚህ ፕሮግራም አላማና ስንናገር ማለት ምን ይዘው ይሄዱ። አሁን ሁላችንም ማሰብ ያለብን ነገር አሁን ለምሳሌ ፍቅር ካሳየሽ ፍቅር ነው ይዘው የሚሄዱት። ጸብም ስናሳይ ትንሿን ጸብ እኛ እኮ ታርቀናል ባይዘው። አሁን አንቺና እሱ እኮ ድብን ያለ ፍቅር ናችሁ፣ ያኛውን ረስታችሁታል። ቅድም አንቺ የተናገርሽው ወይ እሱ የተናገርሽ ነገር ጭራሽ አይምሯችሁ ውስጥ የለም። እውነት ነው። እናንተ ፍቅር ናችሁ። ግን ያቺን ያየ ሰው እድሜ ዘመኑን አንቺ እያቃጠልሽው እንደሚኖር ሊያስብ ይችላል። በቃ ይሄ ነው አንቺም ላይ ሀፕን ያደረገው አይ ቲንክ። አዎ ይሄን ነው መጠንቀቅም ያለብን። አንደኛ በተቻለን መጠን ምንም ያህል ከባድ ቢሆን የኛ ጉዳይ የኛ ቢሆን ገባሽ አይደል? የባልና ሚስት ጉዳይ የባልና ሚስት ነው። በቃ መኝታ ቤት ገብቶ ዘግቶ ማውራት እዛው መጨቃጨቅ ምንም ቢሆን እዛ ውስጥ ቢሆን የሚባልበት አንዱ ምክንያት ይሄ ነው። በነገራችን ላይ ለምን ሰው ያቺን ነው ይዞ የሚሄደው። ውይ መሳይና ባል እኮ ሁሌ እንደዚህ ናቸው። አንድ ሴኮንድ ተጨቃጭቀሽ 1 ዓመት ሊያወራብሽ ይችላል ሰው። እውነት ነው። በቃ ሁሌ ያንቺ ፍቅር ላይ ታየው ይችላል። ያ 99 መልካም ነገራችሁ ኖቲስ ላይ ያደርጉት ይችላል። ያቺ 1% ጥፋት ግን አንስተው እስከ እድሜ እንትን ሊሉ ይችላልና ለባለትዳሮች ይሄ በጣም ጠቃሚ ፖይንት ነው ብዬ ስለማስብ ነው። በቃ በተለይ ዘመዶች ሲመጡ የሆነ ቤተሰብ ሲመጣ የመጀመሪያው ነገር እንግዲህ ወደ በኋላ አንቺም ታነሽዋለሽ ምን ያህል ነው በህይወታችን እንዲገቡ የፈቀድ ነው። ካንቺም ጋር በሚኖረኝ ቆይታ ስለማነሳው በጥያቄና መልስ ወደሱ መለሳለሁ። ግን በተቻለን መጠን ግን መተው ለሚያዩት ነገር ማስመሰል ሳይሆን እውነታው ያ ነው። እውነታው መሆን ያለበት ያ ነው። በቃ ማለት እነሱን ትሪት ማድረግ ካለብን ትሪት አድርገን የኛን ነገር ማቆየት በቃ ውስጣችን ያለው ነገር አቆይተን በኋላ መነጋገሩ የተሻለ መፍትሄ ነው ብዬ ስለማስብ ነው። ገባሽ አይደል? እንጂ ይዘውት ስለሚሄዱ ነው። እነሱ ብቻ አይደሉም፣ ሁሉም አብዛኛው ቤተሰብ ያንስ ያደርግ ስለማይ ነው። በተቃራኒው ሚስት ስትንከባከብ ሲያዩ ሚስት ታሳዝን እኮ ሚስቱ በቃ እኮ እናት የሆነች ሚስት አገኘ ተብሎ የሚኖሩ ሰዎች አሉ በነገራችን ላይ። እና እውነታው ግን ሌላ ሊሆን እኮ ይችላል ኢቭን የዚህም ማለት ነው። እና ይሄም ስላለ ብዬ ነው። እሺ እና በቃ እንዳልኩ ከልደት ደረሰ አይደል? ልደት ይገናል ደግሞ ፕሮግራማችን ይሄና እሱ ነገር ስናዘጋጅ ዝም ብሎ ጓደኞቼ ላስተዋወቅሽ ብሎ ራሱ ድግስ ነው በቃ። ከና የኛው ትልቁ ፕሮግራም ሳይደረግ ቤተሰቦች ሲያውቁ ራሱ ተከራይን ስንኖር ጓደኞቹን ማለት ጠርቶ አብሮት የሚሰሩትን በድግስ ነው በቃ። ይወዳል እንደዚህ አይነት ባህሪ ያለው። እኔ ደግሞ ብዙ አይደለም እና ይሄም ያጋጨናል። ትንሽ አለመስማት አለበት። እኔ ጋር አለመስማቶች ብዙ ነበሩ። ከዛም በኋላ የተፈጠሩና ፕሮግራሙ ደረሰ። በቃ ልጄ የመጀመሪያ ልደቷ ነው። በደንብ ነው የምናዘጋጀዋለን። ሼፍ ምናምን ትመጣለች፣ ምግብ ይሰራል። ጓደኞቼ በጣም ብዙ መጠራቸው ጓደኞቼ አሉ እና እነሱ ቤተሰቦቹ መምጣትም አለባቸው ማለት ነው። መቅረት ጀመሩ ማለት ነው። ልደቱ ከመድረስ 2-3 ወር በፊት መቅረት፣ ይሄ እግር ማሳጠር ነው የሚባለው። አልፎ አልፎ እኔንም መደወል ማቆም። ልደቷ ተከበረ።
ትልቅ ፕሮግራም ተደረገ። በጣም ሲጨፍር አስታውሳለሁ። ደስ ብሎት ነው እሱ በቃ የልጅ 1 አመት ብሎ ያም እኔ ብዙም አልገረመኝም፣ ደስም አላለኝም። በቃ ሰላምን የመሰለ የለም። በነገራችን ላይ እንዴት እንደሚደብር በቃ የሆነ የሱ ቤተሰብ እዛ ጋር ሌላ የኔ ቤተሰቦች ሙሉ ቤተሰቦች እኛ ፕሮግራም ላይ መተው እኔና እሱ ፕሮግራም ላይ የሱ ቤተሰቦች አንዱም ሳይመጣ ምን አይነት ስሜት ይሰጣል? እኔ አላቅም ስለሌላ ሰው፣ ስለ ራሴ ግን ደስ አይልም። ይሄን ነው ማሰቡ። እኔ አለፈ ፕሮግራሙ በቃ ተጠሩ፣ አልመጡም ቀሩ። ምን መጣ መሰለክ ከልደቱ በኋላ አንዳንድ ነገሮች መፈጠር ጀመሩ። አንደኛ ስራው መበላሸት፣ መክሰር፣ የንግድ ስራ ነው የሚሰራው። ደስ የማይሉ ነገሮች መጡ። ባህሪ መቀየር ከልደቷ በኋላ ነው ምልክ የሱን ባህሪ የሆነ ነገር መቀየር። ምን ሆነክ ነው እለዋለሁ። ስራ ተበላሸብኝ፣ እንደዚህ ከሰው ይሄን ያክል ብር ይዞብኝ ሄደ ምናምን በቃ ይለኛል። እና ችግር የለውም አሁን እኮ ከስር ነገ ይስተካከላል። እኛ ጤና ልጃችን ጤና ከሆነች ምን ችግር አለ? እዛ ደግሞ በቃ ብትችል እናትን ሄደክ ራስክ፣ እሷም ቀርታለች መምጣት አቁማለች። ሌላዎቹንም ቤተሰቦችን ሂድና ይቅርታ ጠይቃቸው። ከቤተሰብ ጋር ሰላሙን የቤተሰብን ማዘን ቀላል አይደለም። ቤተሰብ የሆነ ሲያዝን የሆነ ነገር ካልተመቸው የፈለገ ንጹህ ብትሆን ምንም ያክል አለው የሆነ ነገር ደስ አይልም። በቃ የሆነ በረከት ይዞብን ነው ሄደው እና ሄድ ስለው እሷን መለማመጥም ሰልችቶኛል። ከዚህ በኋላ ቤተሰቦችን መለማመጥ በራሴ ሁሉንም ነገር ወስናለሁ አለ እና እየተሸኘሁት መሰለክ ሲጨነቅ ገዳም ኦኬ ለሽም ማርያም ሄደ። እዛ አንድ 15 ቀን 27 ተጠመቀ፣ ቆየ፣ መጣ። ከመጣ በኋላ ብዙም አይደለም መጣላት ጀመር። ሰላማችን ጠፋ ማለት ነው። ከዛም በቃ ብንለያይስ የሚባል ነገር ምንድነው የሚያጣላቸው? በቃ ቤተሰቦቼም እንዲህ ናቸው። ሲናደድ መሳደብ መሳይ እኔና አንቺ የሆነ አመት ላይ ወይ ተለያይተን እንየውና አብረን እንኖራለን ከዛ በኋላ ይለኛል። የእውነት ነው ምልክ ስቲል አሁን ድረስ እኔ ራሱ ያልተፈታልኝ ያ እንግዲህ ምነግርህ ከ8-9 አመት አካባቢ ማለት ነው። እና ምን ነው ጭንቅ ይለዋል። በቃ ተኝቶ ማሰብ ነው በቃ። እኔ ተኝቼ ቀና ስል ወይ ስባንን እሱ ስልኩን ወይ እየደወለ ወይ ነካካዩን አላውቅም። ብቻ ልክ አይደለም አልመጣም አለኝ ሀሳቡ። በቃ ምንም አልተመቸውም። እዛን እዚህ ለኛል የአመት መድኃኒዓለም ነውና መድኃኒዓለም እኮ ነው ዛሬ አትሄድም እንዴ ስለው አልሄድም፣ ግን በሄድም ራሱ ተመልሼ ላልመጣ እችላለሁ አለኝ። እንዴ ምን ሆነ ካልኩት ማለት ደነገጥኩኝ። የምርክን ነው እንደ ቀልድም ነው መሰለኝ። አዎ እባክሽ ምናምን ነገር በቃ አስጠልቶኛል፣ አንቺም እሷም እየደበራችሁ ነው አለኝ። ልጄን ማለት ነው። ገና እሷ እንግዲህ ለታከበረች ወር 2 ወር ራሱ አይሞላም። ይሄ ጸብ ሲመጣ በእግሯ አትሄድም፣ ሕፃን ነች። እንዴ እሷ ስኔስ ለማን ጥለን ነው ማለት አልመጣም ስላልገባኝም ስለው በቃ እኔ እንጃ አስጠላኝ፣ ሰለቸኝ አለ። በቃ መኖር ራሱ አልፈልግም አለ። እኔ አያደርገውም ነው የምለውና በቃ መድኃኒዓለም ካሄድክ እንግዲህ ቡና እናፍላ ተባለ። ቡና ተፈላ፣ የሆነ ዳቦ አረግን ምናምን። እንደውም አስጠላኝቹኝ አለ። ሶፋ ላይ ተኝቶ ብድግ አለ። ቡናውንም አልጠጣም፣ ቁርስም አልበላም፣ ወጣ፣ በዛው ቀረ። ሄደ ነው ምልክ በቃ የዛን ቀን አልመጣም። ስልክ ብደውል አያነሳም፣ ቢዚ ያደርግብኛል። ጓደኞቹን እንዲያገኙት አደረኩኝ። እንደምንም ብሎ 6 ቀን አድሮ ጓደኞች ይዘውት መጡ ሊያስታርቁን። ማለት ምንም ምክንያት የለም ማለት አሁን እኔ የነገርሽኝ ያለሽው በቃ አለመግባባቱ መጣ ከልደቱ በኋላ። ከዛ በኋላ ስፔሲፊክ የሆነ ነገር ግን ወይም ያደረግሽው ወይ እሱ እንደዚህ ያደረገኝ የምትዩ ነገር ግን አልሰማሁም። ወጣና ምናልባት 6 ቀን ምናልባት እኔ እዚህ ጋር የሚታየኝ ምንድን ነው አሁን ሌሎችም ሰዎች ማሰብ ያለባቸው አሁን የዚህ ልጅ ጭንቀትን ማን ተረዳው? አስቢ። ቤተሰቦቹ ደስተኛ አይደሉም በእናንተ ነገር።
ደስተኛ አለመሆን አንድ ነገር ነው። በነገራችን ላይ ደስተኛ ሳይሆኑ አርፎ መኖር ይቻላል እኮ። አርፎ መኖር ደስተኛ ሳይሆኑ ይቻላል። ለልጅ ለትልቅ ልጅ እድሜው ለደረሰ ማገናዘብ ለሚችል ልጅ ኃላፊነትን ሰጥቶ ምክንያቱም የሚኖሩት ልጆች ናቸው። ትዳራቸው የሚያውቁት እነሱ ናቸው። አንቺና እሱ ናችሁ የእናንተን ትዳር የምታውቁት። ለእናንተ ትቶ መኖር አንድ ነገር ነው። ገባሽ? ግን ምናልባት በዛ ሂደት ውስጥ እንግዲህ የሚነገሩት የተደጋገሙ ነገሮች ምናምን ካሉ ከዛ ደግሞ እዚህ ጋር ሲመጣ አንቺ ማትረጁ ከሆነ አሁን እዚህ ይሄ ልጅ አስቢ በሁለት በኩል አይደል ማለት ነው እያልኩሽ አይደለም። ሰዎች ግን እንደዚህ የሚሆኑ ሰዎችን ስለማቅ ነው። በሁለት በኩል የሚጠበሱ እዚህ ጋር ሲመጡ ቤት ሰላም አያገኙም። ከዛ ሲወጡ ደግሞ እዛ ጋር ከቤተሰብ አለ እንደዚህ ግን እኛ ጋር እንደዚህ የለም እንዴ። ከቤት ውጪ እንዴት ተብሎ ስራ ውሎ ሲመጣ እኔም ልጄም ነው ምን እናፍቀው ማለት አንደኛ እኔ ጨቅጫቃ አይነት ሴት አይደለሁም። አላለፍንም እንደዚህ አይነት ነገር የለም እኛ ጋር ተያይተን ነው የምንግባባው እንኳን አይደለም አውርተን ማለት ነው። እኔ ራሴ በነገራችን ላይ አንደኛውም እሱ ስላልተፈታልኝ ነው ዝም ብዬ አይደለም እዚህ የመጣሁት አይደል አስቤበት እኔም አልተፈታልኝም። አሁን አንተ የጠየከኝ እኔ ራሴ አላውቀውም። እንደውም እኮ እኔና እሱ ልንፋታ ወይ ደግሞ ሊሄድ ባለበት ጊዜ በጣም ትልቅ ዓላማ ነበረን። የእሷ ልደትና አክብረን በሆነ ቀናት ስለ ሌላ ልጅ እያወራ ነበር። ማለት ራሴ ሆኜ ነው የወለድኩት። ሌላ ልጆች እንዴት ነው የምንቀጥለው? ቤት መግዛት ወይ መስራት እንዳለብን በጣም ትልቅ እቅድ ነበረን። አዎ እና እኔንም የጎዳኝን እነግርሃለሁ። ከ6 ቀን በኋላ መጣ። ለካስ እዛች 6 ቀን የተወሰነችዋን ቀን ከቤተሰቦቹ ጋር ነበረ ሲያድርም የነበረው። ቤተሰቦቹ ጋር ነበር፣ ከእናቱ ጋር ነበረ ጊዜውን ሲያሳልፍ የነበረው። ከዛን ደግሞ የሆነ ቀን ደግሞ ውጪ በመጠጣትም በተለያየ ነገር ሲያሳልፍ ነበር። ብቻ በአጠቃላይ 6 ቀን ቆይቶ ስላሴ ቀን 7ኛ ቀን መጣ። ቀኑ ትዝ ይለኛል። ስላሴው አርሴማ ከሁለት አንዱ ነውና መጣ። የኔ እናት በጣም አዝኜ ስለነበረ ቤት ነበረች። እኔ ጋር አስመጥቻት ነበር። ልትመጣ አርግቼ ነበር። ታምሜም ነበረ በጣም። ልጄም በጣም ሰላም አታ ነበር። አላቅም እሷ ምን እንዳመማት። ልጄ ያለማቋረጥ ታለቅስ ነበረ ለቀናት። እሱ በሄደበት ቀን ጀምሮ ማልቀስ ጀምራለች። ሰላም አታለች። መጣ። ሲመጣ እንደ ሚስት እንደ ሴትም እንኳን መጣክ አልለው። እውነት ለመናገር እኔ ፊት ለፊት ነው የማወራው። ለምን አስመስላለሁ? በጣም የተናደድኩበትና በቃ ቁጭ ባለበት ነው ንቅ ያረኩት ማለት ነው። ምክንያቱም የለማ እኛ ጋር እንደዛ እንዴትስ ተብሎ ማለት እንዴት አይነግረኝም ለኔ እንዴት እንደማስብ ያውቃል። ውሎ እንኳን እስኪመጣ ማታ እንኳን ትንሽ ሲያመሽ እንኳን ስንቴ እንደምደውል ለምን ባህሪውን አውቃለሁ። ምን አጋጥሞት ነው የምለው ስራውን ከብሶ ጋር ስለሚያገናኘው እና በቃ እጅን ንቃረኩት። በቃ ምን ስለው በቃ ተይኝ ምናምን አለ ማለት ነው። ተይ መሳያሉ ጓደኞቹ መከሩኝ፣ እሱንም መከሩት፣ አስታረቁን። ደስታም አለ በመምጣቱ ደስ ብሎኛል። መናፈቅም አለኩ እንኳን እኔና እሱ እቺ ትንሽዬዋ ልጅ የማታውቀው ልጅ እንኳን እኔ ጋር ደርሳ እሱ ጋር ነው የምትሄደው በተቀመጠበት ሶፋ ላይ። እዚህ ጋር እኔ ተነካኝና ሮጣ ደግሞ እሱ ጋር ትሄዳለች። ምን ያክል የሷ መንፈስ ጥሩ እንደሆነ እሱ ሲመጣ ማለት ነው እንደተረጋጋች አይቼባታለሁና ያ ነገር እንዳለ ጓደኞቹ ሄዱ። መሸ ማለት ነው። ቡና ተፈላ ምናምን ደስ አለኝ። በቃ ይሄ ነው ችግሩ። እንደውች ግን ትንሽ ጨንቆት ነበረ የሆነ ስራ ስለተበላሽበት መሳይ እኛ ጋር ነበርን ያሉኝ እነሱ። እነዚህ ቀናቶችን በሙሉ ከኛ ጋር ነበረ። እኛ ጋር ነው የሚያድረው፣ ስራውን ይሰራል፣ እኛ ጋር ነው የሚመጣው። ይረጋጋ ብለን ነው ያው ሽማግሌ ዋሽቶ የሚያስታርቀው አሳምኑኝ ማለት ነው። እነሱ ከሄዱ በኋላ ስልክ ተደወለ ማለት ነው። እቺ ትንሿ በተን ስልክ የስራ ስልክ ነችና በደንብ ስፒከር አላት። ድምጽ ሌላ ሰው ታስተጋባለች እና ሲያነሳው በደንብ ነው ድምጽ የሚሰማው። እናትዬ ነች የደወለችው። ገባ ካደለ አለችው ማለት ነው። መኝታውን አስተካክዬልክ ክፍልን ሰጥቼክ
እግዚአብሔር በሚያውቀው ነው ምልክ ማለት ነው። በቃ ጆሬ ጥልቅ ነው የሚለው ይገባል፣ ተስተካክሎለታል ማለት ነው በቃ። እና በጣም ነው የደነገጥኩት። ከዛን ልክ እንደዛ ስትል የሆነ ስሜቴ ቅይርይር ሲላየኝና ስልኩን ዘጋው ማለት ነው። ስልኩን ሲዘጋው ለካስ እናት ጋር ነበርክ እንዴ አልኩት። የዚህ ሰዓት ማለት ነው መኖሩ ከፍቶኝ አይደለም፣ ግን የሄደበት መንገድ ነው ያልተመቸኝ። እንዴ ለካስ እናት ጋር ሆነክ እኛ እዚህ እኔም ልጄ ስናዝን ልጅ ስትሰቃይ ስታለቅስ ሰላም አታ የኔ እናት እዚህ እንደዚህ ኩስስ ብላ ቤቷን ጥላ መታ እንዴት ተብሎ አልኩት። እኔም ስሜታዊ ሆንኩኝ ማለት ነው። እውነታው ይሄ ነው። በቃ መኝታ ተስተካክሎላል ሂድ በቃ አልኩት። አመቻችተካርልኝ ተመቻችቶልካል እንዴ እኔ ጋር የመጣከው? እሺ ሄዳለሁ አለ ማለት ነው። ልብሱን በባግ ምናምን ተደረገ። እኔ ጋር የምትኖረዋ የምታግዘኝ ልጅ አለች። የምንኖረው ኮንዶሚኒየም ነው። እኔ ሸኝኝ አላት፣ ይዛ ወረደችለት ማለት ነው። ተመልሶ መጣ ደግሞ እኔ እኮ አንቺና እሷን ነው የምወዳችሁ ልጄን ነው የምወደው አለኝ ደግሞ መልሶ እና አለቀሰ። ሄደ መጣ ማለት ነው። ከዛን ተቃቃፍን፣ ሁለታችንም አለቀሰን። አላ ውስጣችን አለ ህይወት አለ። ይሄ መጥበስ ምናምን ሚስትየው አይለኛም እንደዚህ አይነት ነገር ብዙም መስማት ጥሩ አይደለም። እውነት ሌላ ኃጢአት ነው። ለመሰለክ ማንም ሴት ማለት ነው ባሏን አታቃጥልም ያለ ምክንያት። ደግሞ ማቃጠል አይደለም። አንዳንድ ሰው ምክር መጨቃጨቅ ይመስለዋል። ጨቅጫቃ ነች ይላል። ሚስት ባሏን ትመክራለች አይደል እንዴ? ህይወቷ ነው፣ የምትኖርበት ቤቷ ነው፣ ልጆች ይኖራል። እና እንዲህ ጨቅጫቃ ሚስቱ እሱም ደግሞ የሆነች ነገር መውጫ መንገድ እንዲሆንለት ደግሞ የሆነ ነገር ከደበረው ደግሞ ሁሉ ወንድ አንድ አይደለ? በጣም ብዙ ፍቺ አለ። ያው እንደምናየው እንደምንሰበው ዝም ብሎ አይደለም፣ ምክንያት ይፈጠራል። ጨቅጫቃ ነች ይባላል። ግን እኮ ላትሆን ትችላለች እኮ ለኑሮ ይሆናል የምትናገረው። እና ያ ነገር ነበር እኔ ጋር። እኔ እንኳን ልጨቀጭቀው እኔ በስመ አብ አላቅም እንዴ ይሄን መጨቃጨቅ እኛ እንደ የሆነ በቃ እንደ መጀመሪያም አይነት ፍቅር እንደውም ስትወልድ ምናምን አለው ስቴፕ አላ እንደዛ አይደለም። እኛ ሁሌም አዲስ ነው የኛ ህይወት የነበረን ፍቅርና አዎ ከዛን አደረ ይዛን ቀን ማለት ነው። አረቅም በቃ አድሮ በሶስተኛው ቀን አልመጣም አለኝ። ዛሬ ስራ አለብኝ ውጭ ነው ማድረው አለኝ። ጭራሽ ነው የሚያድረው በነገራችን ላይ በጣም ሩቅ አገር ለስራ ሄዶ ሌሊት ሁሉ ይገባል ለቤት ማለት ነው። ሌሊት ይገባል ለቤት አይወድም ውጭ ማደር። እና ነው እንዴ አልኩት። እሺ ችግር የለውም መጀመሪያ ራት ስሪልኝ አለ። ራት እየሰራው ነበረ ልመጣ ነው አለ። ከዛን ሐሳቡን ቀየረ ማለት ነው። አደረ ውጭ ለስራ አለ። ግን ምን አየው መሰለክ ላድር ነው ለስራ ሲለኝ እሺ ብዬ አልተውኩትም። ወደ 4 ሰዓት አካባቢ ደወልኩለት። ስደውለት አላነሳም። ደጋግሜ ስደውል አነሳውና አላወራኝም። ብዙ መስማት አልፈለኩም፣ ዘጋውት። አዝኝተኛው ማለት ማደር አይበለው አለ ህመሙ ማለት ነው። ለምን አልኩኝ። ጨመረ። 3ኛ ቀን ከታረቀ 7ኛ ቀን ነው። በ3ኛው ቀን ነገር ተፈጠረ። 2 ቀን በሰላም ከዛ በኋላ 1 ሳምንት ሳይሞላን በጣም ጠጥቶ መጣ። የመጨረሻ ቀን ሊሄድ ማለት ነው። ግን ከዛ በፊት ሰዎች ጨቅጫቃ ናት ይሉሻል አንቺ? አዎ ኃይለኛ ነች፣ እለኛ ነች። አሁን እሱ እንደዛ ነው። እነማን ናቸው እንደዚህ የሚሉት ለሱም ላንቺ? ይበልጥ ጨቅጫቃ ነች ምናምን የሚባለው አንደኛው ቤተሰቦቹ ናቸው። ያው እንዲህ ነች እናትየዋን ስለሌላት ነው አትልም እኮ አይባልም። ይሄ ወይ ደግሞ እንዲህ አይነት ገንዘብ ከልጄ ጋር ስላላፈራች ነው የልጄን ብር እንዲያረግሽ ነው አትልም። የምትለው ከራሷ ቤተሰብ ጋር ነው፣ ለውጭ ሰው አይባልም እኮ። ልጄን ጠበሰችው ነው የምትለው። ግን እኔ የማውቀው ግን በጣም አምሮበት ሲኖር ነው ማለት እዴ ደስተኛ ሆኖ እንግዲህ እኔ አላውቅም። ብቻ እኔ እና እሱ በጣም ቤስት ነበር፣ በሰዓቱ ፍቅር ነበር።
አዎ አይ ብዙ ሰዎች ስለሚሉ እንደዚህ አይነት ሐሳብን ይነሳል እንዳልሽው ነው። ጭቅጭቅና ንግግር የተለያዩ ነገሮች ናቸው። ሰዎች ተደጋጋሚ ጥፋትን ሲያዩ በተደጋጋሚ ቢናገሩ አንዳንድ ሰዎች ያንን እንደ ጭቅጭቅ ሊያዩት ይችላሉ። ግን አለመናገር በራሱ ደግሞ ሌላ ችግር ሲሆን እናያለን። ትዳር ውስጥ ዛሬ የሆነ ጥፋት ይጠፋል፣ አይ ደግሞ መጨቃጨቅ ይመስል እንደይሉና ባል ወይ ሚስት በሆዳቸው ይዙታል። ነገ ሌላ ጥፋት ይደገማል፣ አይ አሁን ብናገር እንደው ተጨቃጫቂ ልሆን ነው ይይዙታል። ከዛ እንደዛ ነገሮች ይደራረቡና መውጫ ሲያጡ መውጫ ሲቆፍሩ ምናልባት የሚወጡበት መንገድ በጣም የሚያስቅ ለሰው የማያሳምን የሆነች አንዲት ትንሽዬ ተራ ምክንያት ይፈለግና ትዳር ሲፈርስ እናያለን። እንግዲህ የፈረሰው ትዳር ምናልባት በዛች ነገር አይደለም። ቅድም እንዳልኩት የሚደራረቡ ሳይነጋገሩ ጭቅጭቅ ነው በሚል ፍራቻ ሳይነጋገሩ ይከማችና አንዴ ገንፍሎ ሲወጣ ብዙ ሰዎችን ለፍቺ ሲዳረጋ ያለሁኝና መነጋገር ተገቢ ነገር ነው። እኔ የማምንበት ነው። ምንም ድርድር ውስጥ መግባት የሌለበት ጉዳይ ነው። ምክንያቱም ማለት አንቺ ከባልሽ ውጪ ማን አለሽ? ባል ከሚስቱ ውጪ ማን አለው? የመጀመሪያው ነገር መታመን ያለበት ማለት ነው። ምክንያቱም የተፈጠረውን ችግር ባልሽን የተመለከተን እያንዳንዱን ችግር የምትፈቺው ባልሽን በማናገር ነው። መጀመሪያ ማለት ነው። ሚስት ላይ የተፈጠረን ችግር የሚፈታው ሚስቱን በማናገር ነው መጀመሪያ። ከዛ በኋላ በዛ ያ ንግግር አለመግባባት የሚሄድ ከሆነ አንደርስታንዲንጉ ከሌለ መረዳዳቱ ከሌለ በመሃል ኦኬ እሺ ምናልባት ወደ ባለሙያ የምንሄድ ገለልተኛ ሆኖ ሊያየን ወደሚችል ወደ እምነት አባታችን እንሂድ፣ ወደ ገለልተኛ ሆኖ ሊያዩ ስለሚችሉ ነገሩን ተብሎ ይታሰባል። ከዛ በኋላ ነው ቤተሰብ ዋቴቨር የሚባሉት ነገሮች መሄድ ያለባቸው እያስባሉ። የመጀመሪያው ባለጉዳይ ባልና ሚስት እስከሆነ ድረስ ባልና ሚስት ነው የምንነጋገር። መተፋፈር ነገሮችን ችላ ማለት ምናምን ዋጋ ያስከፍላል አይደለ? ምክንያቱም ምንድነው የሚባለው አልጋ ላይ ራቁታቸውን ነው የሚሆኑት ባልና ሚስቶች። በስሜትም ራቁት መሆን አለባቸው አይደል? ያ ነው። ከሱ ውጪ ማን አለ? ያንን ነው ማድረግ ያለብን ብዬ አስባለሁኝ። ስለዚህ ምናልባት እንደዚህ አይነት ነገሮችም እያለፉ ሲሄዱ አንዳንዴ ያልጠበቅናቸውን ውጤቶች ሊያስከትሉብን ይችላሉ። ከዛ በኋላ እንግዲህ ያ ምሽት እንዴት ሆነ? እንግዲህ የመጨረሻው ምሽት ሰክሮ አልሽኝ እንግዲህ